በጎፋና ጋሞ ዞኖች መካከል የሚገኘው የማዜ ብሔራዊ ፓርክ በ1997 ዓ.ም የተመሰረተና በኢትዮጵያ ብቻ የሚኖረው የሲዋይንስ ቆርኪ መገኛ ነው። 39 የሚሆኑ ከትንንሽ እስከ ትልልቅ አጥቢ የዱር እንስሳትም በፓርኩ ውስጥ ይገኛሉ። የቀድሞ የኢትዮጵያ ጠቅላይ ሚኒስትርና የኃይለማርያምና ሮማን ፋውንዴሽን የቦርድ ሰብሳቢ የሆኑት ኃይለማርያም ደሳለኝ የውጭ ኢንቨስተሮችን ጋብዘው የጉብኝት ዕድል ባመቻቹበት ወቅት ይህንን ፓርክ በመንከባከብ ለአካባቢው ማህበረሰብ በሚጠቅም መልኩ መሰራት አለበት ብለዋል። ፓርኩ ኢትዮጵያ ውስጥ ካሉ ፓርኮች ሁሉ በደንብ የተጠበቀ ፓርክ የሚባል ፓርክ ነው። የአካባቢው ህብረተሰብ በጣም ከልቡ የሚንከባከበው ፓርክ ነው። ያንን በማወቅ ጥበቃው እንዲቀጥል እዚህ ውስጥ ያሉ ብዝሃ ህይወት እንስሳት ሀብት ተጠብቆ እንዲቆይ ማድረግ ያስፈልጋል። በተለይ ደግሞ ይሄን እስካሁን ድረስም ጠብቆ የቆየው ህብረተሰቡ ነው። ስለዚህ ህብረተሰቡ የራሱን ሀብት እስከሰጠ ድረስ አማራጭ የሆኑ የኑሮ ዘይቤዎች ወይም የኢኮኖሚ አክቲቪቲዎች መኖር አለባቸው። ይህንን ፓርክ እንግዲህ ከመጠበቅ አንጻር ያው አንዱ ይህን ማዜ ውስጥ ያሉ ሀብቶችን የማጥናት የመንከባከብና የመጠበቅ ስራ ነው። ሌላው በማዜ ውስጥ ያሉ መሰረተ ልማት ፍላጎቶችን የማሟላት ስራ ነው። ከዚህ ውጭ የፕሮሞሽን ስራዎች ነው። እነዚህ ውስጥ ነገሮችን አሟልተን የፕሮሞሽን ስራዎችን ሰርተን ማዜ ፓርኩ ያለውን ሀብት የሚመጥን ገቢ እንዲያመጣ ሰዎች እንዲያውቁ እንዲጎበኙ ሀብታቸውን እንዲያውቁ የሀገር ውስጥ ቱሪስቶችና ውጭ ቱሪስቶችን የመጋበዝ ስራ የተሰራ ስለሆነ ከመጠበቅ አንጻር ያለና ከፕሮሞሽን አንጻር ያሉ ስራዎችን ናቸው። የማዜ ብሔራዊ ፓርክ ዋናው መንገድ አቋርጦት የሚያልፈው በመሆኑ ለጎብኚዎች ምቹ ሁኔታዎችን የሚፈጥር ነው። የፓርኩን ውስጥ ለውስጥ መሰረተ ልማት ደረጃውን የማሻሻል ስራም በቀጣይ ተጠናክሮ ይቀጥላል። የፓርኩ የሚፈልገው ምንድነው? የማስፋት ስራውን ይፈልጋል። ኮሪደርን የማስፋት በአፐር ዞኖች ላይ ጥንቃቄ ማድረግ የሚፈልግ ፓርክ ነው። እንግዲህ በሰንሰለታማ ተራራዎች የተከበበ ፓርክ ነው። እንደሚታዩት ለጎበኞችም እጅግ በጣም ምቹ የሆነ ፓርክ ነው። ማዜ ለጉብኝት በጣም ምቹ የሆነ ቦታ ያለ ነው። ምቹ ጂኦግራፊካል አቀማመጥ አለው። ውስጥ ለውስጥ መንገዶችን ለጉብኝት ክፍት ማድረግ ስራ ነው። እሱንም ያው ከኃይለማርያምና ሮማን ፋውንዴሽን ከማዜ ፓርክ ላይ ይሰራል። የተለያዩ ነገሮች ይሰራል እና አሁን የመንገድ ስራም የጀመረበት ሁኔታ አለ። ከዚህ በፊት በደቡብ ኢትዮጵያ ክልል መንግስት የተሰራ መንገድ ነበረ በነባሩ ክልል። እሱ ኦልሬዲ ያው ለጥቅም ክፍት ነው፣ እየተጠቀምንበት ነው። ግን ደግሞ እሱም ጥገና ያስፈልገዋል። ስለዚህ እዚህ ውስጥ ምቹ ሁኔታ መፍጠር ነው። እሳቸው እንግዲህ መጥቶ ከ2012 ጀምሮ የተደረጉልን ድጋፎች በጣም ትልቅ ድጋፎች ናቸው። ተሽከርካሪም ጨምሮ የተለያዩ ነገሮችን እየደገፉ ናቸው ያሉት። ለወደፊትም ያው መሰረተ ልማት ላይ በጣም ተስፋ ምንጥልበት ነው። ፕሮጀክቱ አንዱ የያዘው የፓርኩን መሰረተ ልማቶችን ማሟላት ነው። ከዚህ አኳያ ጽህፈት ቤቱ ደካማ ነው። ያንን ጽህፈት ቤት ግንባታ በተወሰነ ደረጃ እንደግፋለን። መኪኖች አሉ የሚገዙ ከፕሮጀክቱ ጋር ተያይዞ ለፓርኩ ስካውቶች ሳይቸገሩ በየቦታው ተንቀሳቅሰው መቆጣጠር እንዲችሉ የሚያደርግ ስራ ይሰራል። የስካውቶች የተሟላ ኢኩዊፕመንት ምንድነው ይሄ ቁሳቁሶች ያስፈልጓቸዋል። ከሬዲዮ ጀምሮ የተለያዩ ቁሳቁሶች፣ መገናኛ መሳሪያዎች፣ ዘመናዊ ቴክኖሎጂዎችን የያዙ ያስፈልጋሉ። እነዚያም በፕሮጀክቱ የሚሟሉ ይሆናሉ። ይህ ፕሮጀክት ዋና ትኩረቱ የአካባቢውን ማህበረሰብ ማዕከል ያደረገ ስራ በመስራት የኢኮኖሚ ምንጭ ሆኖላቸው ኑሯቸውን ማሻሻል ነው። እስካሁንም ጠብቆ ያቆዩት በዙሪያው ላይ ያሉ ህብረተሰቦች፣ ማህበረሰቦች ከፕሮጀክቱም ተጠቃሚ ይሆናሉ። የተለያዩ የስራ እድሎች ይፈጠራሉ። በዛ ዙሪያ እርሻቸውን ያዘምናሉ፣ የከብት እርባታቸውን ያዘምናሉ፣ የተለያዩ አትክልትና ፍራፍሬ ልማቶች ውስጥ ይሳተፋሉ። መንግስት አሁን በቀረጻቸው የሌማት ትሩፋት ፕሮጀክቶችም በእኛው ይዘን በፕሮጀክቱ ይዘን ያንን ከአካባቢው መንግስት ጋር በመተባበር የበለጠ እንዲሰራ ለማድረግ የጀመርነው ስራ ውጤታማ እየሆነ ነው ያለው። ከዚህ ባሻገር ፓርኩ ቋሚ የገቢ ምንጭ ኖሮት ራሱን በራሱ እንዲያስተዳድር ማድረግም ሌላው እቅድ ነው። ወደ 160 አይነት ወፎች አሉ እዚህ ፓርክ ውስጥ። የሚገርም አይነት ፓርክ ነው። በዚች በትንሽ ቦታ 202 ስኩዌር ኪሎ ሜትር ቦታ ላይ እነዚህ ሁሉ ሀብቶች የተከማቹበት አካባቢ ነው። ለቱሪዝም በጣም ምቹ ቦታ ነው። ወደፊት ይሄ የቱሪዝም ማዕከል ሆኖ ገቢ በሚያስገኝ ሁኔታ ውስጥ ቱሪዝሙ ሲደርስ
በራሳቸው ገቢ የሚተዳደሩበት ሁኔታ ለማድረስ ነው ዓላማው።